በግጭት ምክንያቶች ወባ ኤችአይቪ ኤድስ እየጨመረ ነው እንዲሁም የህፃናት ክትባት ባለመኖሩ እንደ ፖሊዮ የልጅነት ልምሻ እየጨመረ ነው ነት ወይንስ ሐሰት ይላል ይሄ ጥያቄው ብዙ ነገሮች ስለተጻፉበት ውስጡ በቀጥታ እውነት ወይ በቀጥታ ሐሰት ማለት የምንችልባቸው አይደለም ግን ነጠልጠል አድርጌ ለማየት ሞክራለሁ ምክንያቱም በአጠቃላይ እንደምናቀው በዓለም አቀፍም በየትኛውም ቦታ እንደሚታወቀው ግጭቶች ባሉባቸው ቦታዎች ላይ የጤና ሴክተር በተለይም ደግሞ የህብረተሰብ የጤና አገልግሎት ሌሎችም የሶሻል ሴክተሮቻችን ብዙ ጊዜ ጫና ይኖራቸዋል ከዛ አንፃር በተለይ እዚህ ላይ ተጠሩትን ስንመለከት ወባ ኤችአይቪ እየጨመረ ነው ይላል እነዚህ ናቸው መጀመሪያ የተጻፉት በተለይ ግጭት ባለባቸው ቦታዎች ላይ እነዚህን ለብቻ የተያያዙትን ብንመለከታቸው ጠያቂያችን ሰፋ ያሉ ነገሮች አንድ ላይ ስላያያዙና ግጭቶች ባሉባቸው ቦታዎች ለዚህ በሙሉ ጨምረዋል በሚለው ካስቀመጡት በጠቅላላ እንደ ሐሰት ይሆናል ግን ግጭት ባለበት ቦታ ላይ ግን እንደዚህ አይነት ነገሮች ይጨምራሉ ለብቻው ብንመለከታው ለምሳሌ የወባን ስንመለከተው በግጭት ብቻ ነው ይሄ ጨመረው ብለን ማለት አንችልም በአገራችንም በአህጉራችንም ስንመለከት በባለፉት 3 አመታት በተለይ የኢንቫይሮንመንቱ የክላይሜቱ መቀየር የአየር ንብረት መቀየር በጣም ብዙ ሀገሮች ላይ የበሽታውን ጫና እየጨመረ እንደሆነ ይታያል እኛም በባለፈው 3 አመት ያለንን ትሬንድ ስንመለከተው ወቅቱን ያልጠበቁ የወባ ወረርሽኞች የመታየት በተለይ ደግሞ በፊት ምን ተጠረጥራቸው ይሄ ቦታ ከፍተኛ ቦታ ወይ ዝቅተኛ ቦታ ብለን ብንመለከት ይሄ በአልቲቲዩዱ ባለው ማለት ነው በከፍታው ከዛ አንፃር በፊት ከምናየው የበለጠ አሁን ከፍ ማለት ነገሮች አሉት ያ ምንም ግጭት የሌለባቸው ቦታዎች ላይ ከፍ ብሎ የሚታይ ነገር አለው ስለዚህ በእነዚህ በግጭት ምክንያት አይደለም እነዚህ ሙሉን እየጨመሩ ያለው በሚለው መታረም ይፈልጋል ነገር ግን ለምሳሌ ኤችአይቪ እንደሞ ብንመለከት ኤችአይቪ እንደ ሀገር አቀፍ ያለን የበሽታው ምጣኔ ስንመለከት በባለፉት በተሰሩት ምጣኔዎች በጣም እየቀነሰ ነው ያለው በአጠቃላይ ማለት ነው በሀገር አቀፍ ደረጃ ከ1% በታች ነው እንግዲህ ኤችአይቪ ምጣኔያችን ያለው ያ እንግዲህ የብዙ ነገሮች ድምምር ስራ ነው ግጭቶች ባሉባቸው ቦታዎችን በተለይ ለረጅም ጊዜ የቆየ ፕሮግራም ስለሆነ የጤና አገልግሎቱ ህብረተሰቡ በጣም ጠጋ ብሎ በተለይ ደግሞ ለረጅም ጊዜ መድኃኒቶች መውሰድ በፊት እንግዲህ በጣም ለትንሽ ወራት ነበር መድኃኒቶች የሚሰጡት አሁን ግን በተለይ ለረጅም ጊዜ የሚወሰዱ መድኃኒቶች ባሉባቸው የበሽታ አይነቶች ውስጥ ለምሳሌ ኤችአይቪን ጨምሮ ማለት ነው ለረጅም ጊዜ ቤታቸው ወስደው ህክምና ማድረግ መድኃኒታቸው የሚወስዱበት ነገር ስላለ ለብቻው ለየት ብሎ በዚህ ምክንያት ይሄ ጨምሯል ብለን ምንለው አይደለም የጽናት ክትባትን እንዲሁም የጽናት ክትባት ባለመኖሩ እንደ ፖሊዮ ይላል ይሄ ሙሉ ለሙሉ ሐሰት ነው ማለት ክትባት ባለመኖሩ አይደለም በአገር አቀፍ በእኛ በኢትዮጵያ ብንመለከት የፖሊዮ አይነቶችን ስንጠራ በሳይንቲፊክ ተርሙ ዋይልድ ፖሊዮ ምንለው አለ ሌላኛው ደግሞ ቫክሲን ድሪቨን ምንለው ሌላ አለ ማለት ክትባቶች በደንብ ባለመሰጠታቸው ባለመኖሩ ሚለው አይነት ማለት ነው ስለዚህ ዋይልድ ፖሊዮ ኢራዲኬት አድርገናል የለንም ዋይልድ የሚባለው ማለት ነው በዚህም ቆይቷል አገራችን ኦሬዲ እንደውም አሁን ሌላኛውንም አይነት የፖሊዮን ከሀገር ውስጥ የማጥፋት ስራ ተብሎ በጣም ትኩረት ተሰጥቶ በቅርብ ጊዜ ራሱ ሰፊ ሆነ የክትባት ዘመቻ ተካሂዷል ትንሽ እንኳን ምልክቶች በመናይባቸው ቦታዎች ላይ በተለይ የፖሊዮን ሁኔታ ስንመለከት የትዌቱ ጋር እንዳሉ ፖሊዮች አሁን የታዩባቸው ቦታዎችን ለይተን እናቃቸዋለን እነዚህ ቦታዎች ላይ ከአጋር ድርጅቶችም ጋር በተለይ ደግሞ ይሄ ግሎባል ቫክሲን አላያንስ አለን ጋቪ ከሚባለው ላይ ጋር ከዩኒሴፍ ጋር ከሌሎችም በክትባት አብረን ከምንሰራቸው አጋር ድርጅቶች ጋር እንዲሁም ደግሞ ሀገራችን ቅኝት በመናረግበት በመናየው ቀደም በሌሎች በሽታዎች ላይ የቦርደር እንዳነሳሁት በተለይ ደግሞ ክሮስ ቦርደር ናቸው አብዛኞቹ እዚህ ጋር መናያቸው የፖሊዮ ኬዞችኛ ሀገር ዲቴክት ያደረግናቸው ማለት ነው እነዛን ኬዞች ለይተን ኢቭን ባሁን በቅርብ ጊዜ በነበረን የክትባት አገልግሎት አካባቢውን የኢትዮጵያን ብቻ ሳይሆን የአጎራባች ሀገሮችንም ያካተተ ያንድ ላይ ነበር የክትባት ዘመቻውን ያካሄድ ነው ምክንያቱም ገባ ብሎ በሌላኛው ማቅጣጫ ያንድ ሀገር ብቻ ጉዳይ አይደለም የፖሊዮ የሌሎች ተላላፊ በሽታዎችን እንዲሁም ደግሞ ወረርሽኞችን ስንመለከት ብዙ ጊዜ የክሮስ ቦርደር ወይም ደግሞ
ያጎራባች ክልሎች ጋር ከአገራባች አገሮች ጋር የሚሰሩ ስራዎች ከጎረቤት አገሮች ጋር የሚሰሩ ስራዎች ስለነበሩት በቅርብ እንኳን በነበረን ከነሱ ጋር ሰርተናል ስለዚህ በግጭቶች ምክንያት ወይ ክትባት ባለመኖሩ ብቻ ሳይሆን በእንደዚህ አይነት ባንዱ ሄልዝ ያንዱ የጤና ሲስተም ከመጠናከርና ካለመጠናከር በተለይ ደግሞ ባንዱ አቅጣጫ ሙሉ አሁን ለምሳሌ በእኛ አቅጣጫ እንደዚህ የበሽታውን ቁጥጥር ጨርሰናል ብንል ራሱ በሌላ አቅጣጫ የበሽታው መከላከሉ ጠንካራ ካልሆነ አብሮ የመስራት ስራ ይፈልጋል ማለት ነው ለዛም ነው የልጅነት ልምሻ ወይም ፖሊዮ ማለት እዛ ውስጥ አንድ ላይ መልስ ያለው ነው ስለዚህ በአጠቃላይ ስንመለከታቸው በግጭቶች ምክንያት እንደዚህ አይነት ነገሮች ይጨምራሉ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገሮች በተለይ አሁን ካየናቸው በሽታዎች ውስጥ በተለይ የፖሊዮን ስንመለከት አብዛኞቹ ከጎረባች ሀገሮች ጋር ያሉን መረጃዎች እነዚህን ያሳዩናል ነገር ግን አብሮ የመስራት አቅማችንንም ጨምሮታል ቅኝቶች አብረን እንሰራለን ስልጠናዎች አብረን እንሰጣለን እንደገና ደግሞ ወረርሽኙን የመቆጣጠር የክትባት ስራዎችን ራሱ ካሉን አጎራባች ድርጅት አገሮች ጋር የጤና ሚኒስትሮች አብረን በመነጋገር እንዲሁም ደግሞ በሌሎች የጤና አገልግሎታችንን በመናጠናክርባቸው መድረኮች ላይ ራሱ ሰፊ ስራዎች እየሰራን ነው ስለዚህ በአጠቃላይ የግጭቶችና የክትባት ተደራሽነቶች መቀነስ አለ ከተባለ ግጭቶች አሉ የክትባት ተደራሽነት ግን አንድ ሳልጠቅሰው ማለፍ ማልፈልገው በቅርብ ጊዜ ብቻ ራሱ የሴቶች ማጸንበር ካንሰርን በመከላከል አንፃር አዳዲስ ክትባቶችም እየጨመረ ነው እንደው የበሽታ አቅማችንን የበሽታ መከላከል አቅምን ከመጨመር አንፃር ስለዚህ ከ7 ሚሊዮን በላይ ሴቶችን በተለይ በሰፊ እድሜ ክልል ያሉ ሴቶችን የመከተብ በትምህርት ቤት ውስጥ ክትባቶችን የመስጠት እነዚህን በማድረግ ሰፊ ስራ ኢትዮጵያ ውስጥ የተሰራ ነው ስለዚህ ክትባቶች ባለመኖር የሚለው ትክክለኛ አይደለም በጣም ሰፊ ስራ እዛ ላይ የተሰራ ነው ቁጥሩ እየጨመረ ነው የሚለው ግን በተለያዩ ምክንያቶች የሚጠቀስ ነው ብዬ ማለት ፈልጋለሁ ስለዚህ ብዙ ስራዎች አንድ ላይ መሰራት አለበት ነገር ግን አሁን ባለው ትኩረት ሰጥተነው በእነዚህ ቦታዎች ላይ በተለይ ወረርሽኞች እንዳይጨምሩ የበሽታ ጫና እንዳይጨምር የመድኃኒት መቆራረጥ እንዳይጨምር ትኩረት ተሰጥቶ ስራ እየተሰራ ነው ማለት ፈልጋለሁ ዶክተር ይሁን እሺ የሚከተለው ጥያቄ በዘፈቀደ ዋጋ በሚጨምሩ ነጋዴዎችና ኮንትሮባንድና ህገወጥነት ላይ ቁጥጥር እየተደረገ አይደለም እውነት ወይስ ሐሰት ይላል ይሄም ትንሽ አስቸጋሪ ነው ቁጥጥር እየተደረገ አይደለም ሐሰት ነው ግን የህገወጥ ንግድ ስራ ኮንትሮባንድ ሲሪየስ ችግር ነው በጣም ሲሪየስ ችግር ነው የንግድ ስርዓታችን በጣም ብዙ መሻሻል የሚጠይቅ ነው የተተተበ የንግድ ስርዓት ነው ያለን ያንን ለማስተካከል በርካታ ስራዎች ያው በሪፎርም በአገር በቀል ማሻሻያ ሪፎርም የሰራናቸው በርካታ ስራዎች አሉ አንዱ ለምሳሌ ንግድ ስርዓቱን ለውድድር ክፍት ማድረግ ነው ጥቂት ሰዎች ኦሊጎፖሊ እንደምንለው ወጥረው ያዙት አሁን ስለ አንድ ምርት ካነሳን 4-5 ቤተሰብ ብቻው ነው ያዘው አይነት ንግድ ስርዓት ነበር ይሄን በከመሰረቱ የሚቀይር የንግድ ስርዓቱን ክፍት የሚያደርግ ስርዓት ዘርግተናል በሀገር ውስጥ ባለው ንግድ ላይ በንግድ ሚኒስቴር በኩል ብዙ ጥረቶች ይደረጋሉ ለምሳሌ አዌርነስን ጨምሮ አሁን በዚህ ዓመት 9 ሚሊዮን የሚሆን ማህበረሰብ ነው ያወያዩት ነጋዴውም ህጉን ጠብቆ እንዲሰራ ህብረተሰቡም ደግሞ ግዴታውን እንዲያውቅ ያጠፋውን መቅጣት እንትኑን መሰረት ላይ ንግድ ሚኒስቴርና የንግድ ቢሮዎች ብዙ ስራ ይሰራሉ ሰው ኤፈርት አለ ኮንትሮባንድ ላይም ግምሩክ ያው በየጊዜው ይሄን ያስኩ የሚለው ያው ኤፈርት ስላለ ነው ግን ጠያቂው አቲንካ ሳሰባቸው ነገርና እኔም ምጋራው በጣም የዘመነ ፍትሃዊ የሆነ የንግድ ስርዓት መዘርጋት አለባችሁ ያሉን ነው የመሰለኝ እንደዛ ነው የሰርኩት እሱን ከሆነ ያሉን ጠያቂው አው ነቶትን ነው ማለት ነው ፈልገው ጀመረናል ያው ከነ ፈቃድ ጀምራውን ወደ ዘመናዊነት እየሄድን ነው የመንግስት አገልግሎት በተቻለ መጠን የተቀላጠፈ እንዲሆን ባድ መስኮት እንዲሆን ሰፋፊ ስራ እየተሰራ ነው እንዳልኩት ጥቂቶች የያዙት ንግድ ስርዓት ለውድድር ክፍት ያደረገ ነው በነገራችን ላይ በመንግስት ውጥር ብቻ አሁን ሲሚንቶ ታሳውሳላችሁ አይደል ሲሚንቶ አሁን መመሪያ ሲወጣ ሲሰረዝ አንድ ኢንዱስትሪ ሚኒስቴር አንድ ንግድ ሚኒስቴር ምንም ለውጥ ላይ ያበጣል ቻለ በዋጋው ላይ እንዲያውም ባሰበት ልክ ለገበያ ስትተው ስርዓቱን ያዘ አንዳንድ ነገር በገበያ የምትፈታው አለ አቅርቦቱን በማቅረብ እና እጥረት ባለበት ሁኔታ ሁሉ ይሄ ሁሉ ችግር አለ ሶ የህዝባችን
የተሻለ የተሳለጠ የንግድ ስርዓት እየጠየቀ እንዳለ በመገንዘብ በርካታ ማሻሻያ ስራ እየሰራን ነው። ይሄንን አጠናክረን እንቀጥላለን ማለት ነው የምፈልገው ለጠያቂው። ያሉ ችግሮች ላይ ግን መንግስት ምንም ሳያደርግ ቁጭ ብሎ ለሚለው ግን ስህተት ነው። በጣም በርካታ ስራ እየተሰራ ነው። አይ ቲንክ በተለይ የሆልሴሉን የጅምላ ንግዱን የምርት ስርዓቱን ወደ መስንከፍት ደግሞ ገበያው መራሱን እያስተካከለ ይሄዳል። ዋናው ግን አንዱ የሰራነው ትልቅ ነገር ይመስለኝ ነው ሸማቹንና አምራቹን ማገናኘት ነው። ከ1400 በላይ ሆኖም የገበያ የቅዳሜና እሁድ ገበያዎች ሁሉም ክልል ተከፍተን አቅለን በጣም የሚገርም ነው ያመጣው ለውጥ። አንደኛ ለአርሶ አደሩ ኮንፊደንስ ይሰጠዋል። ምርቴን የሚሸጥበት ቦታ ላይ ብሎ ያስባል። ሸማቹ ደግሞ ቀጥታ ፍሬሽ ልክ ፈረንጅ ጋር ፍሬሽ ፕሮዲዩስ እንደሚባል አይነት ያን እንዲያገኝ እድል ይሰጠዋል። ይሄን አስፍተን እንቀጥላለን። ያው ደግሞ ማህበራት ላይ አሁን ጥሩ ስራ ጀምረናል። ስለዚህ ማህበራትን ማጠናከር እንዲያመርቱም እንዲያቀርቡ ማድረግ አለብን። ይሄን በፋይናንስ መደገፍ የወጣ ፖሊሲ አለ። ይሄን አጠናክረን እንቀጥላለን። እዚህ ላይ ላብቃና ዶክተር ፍጹም እርሶን ልጋብዝ። እሺ እኔም ቀጣይ ጥያቄን እዚሁ ላይ እንደው ከቅዳሜና እሁድ ገበያ በተጨማሪ በጣም ትልልቅ የገበያ ማዕከላት እየተሰሩ ነው። አዲስ አበባ ካሉት በተጨማሪ በየክልሉ በየትልልቅ ከተሞች በተለይ ትልቅ መፍትሄ ያመጡ ነው። በዋናው ገበያና በእነዚህ ማዕከላት የቅዳሜና እሁድ ገበያን ጨምሮ እስከ 20% የዋጋ ልዩነት ያለው ነው። እንግዲህ ሸቀጦች የሚቀርቡት የሚለውን ለመጨመር ነው ዶክተር ኢዮብ ያለው ላይ ለኔ ሌላኛው የደረሰኝ ጥያቄ የኢንዱስትሪ ፓርክ ግንባታ ከክልል ወይም ዞን ከዞን ፍትሃዊነትና እኩልነት እንዲኖር የተዘጋጀ መስፈርት ያለው አይመስልም። እውነት ወይም ሐሰት ይላል። ጥያቄው ማዳረስን ከሆነ የሚጠይቀው እውነት ነው። መስፈርት የለም ለማዳረስ ማለት ነው ኢንዱስትሪ ፓርክን። ግን ኢንዱስትሪ ፓርክ አንድ ቦታ ሲገነባ ምን መስፈርቶች ይታያሉ እና ለዛ መስፈርት የለም የሚል ከሆነ ሐሰት ነው ጥያቄው ማለት ነው። ወይም የተባለው ነገር ሐሰት ነው ብዬ ነው የምነሳው። ኢንዱስትሪ ፓርክ ሲገነባ እንደ ሬሽን ያው መቼም ሁሉ ጋር ኢንዱስትሪ ፓርክ መድረስ ስላለበት ተብሎ በጣም ትልቅ ቢሊዮኖችን የሚያወጣ ኢንቨስትመንት አይደረግም። ከዚህ ቀደም የተሰሩ ስህተቶች ነበሩ ዋጋ እያስከፈለ ያለ ማለት ነው። ትክክል ነው። ሁሉም አካባቢ መልማት አለበት። ሲለማ ግን ሁሉም አካባቢ ባለው የመልማት እምቅ አቅም ላይ የተመሰረቱ ኢንቨስትመንቶችን በመሳብ ኢንቨስትመንቶችን በማድረግ እንጂ በቀደም እንዳልኩት እንደ ሬሽን ሁሉ ጋር ኢንዱስትሪ ፓርክ በማምጣት ብቻ ሊለማ አይችልም። በመሆኑም መንግስት ኢንዱስትሪ ፓርኮችን ሲያስፋፋ ለምሳሌ ለመንገድ ምናክል ቅርብ ነው አንድ ኢንዱስትሪ ፓርክ ሊሰራ ያለበት አካባቢ፣ ለወደብ ምናክል ቅርብ ነው፣ ለደረቅም ይሁን ለዛኛው ወደብ ግብአት አለ ወይ? በቂ ግብአት ለምሳሌ አግሮ ፕሮሰሲንግ ከሆነ በቂ ግብአት የሌለ አካባቢ አግሮ ፕሮሰሲንግ ኢንዱስትሪ ፓርክ ቢገነባ ምንም ትርጉም አይኖረውም ማለት ነው። የሰው ኃይልም በጣም ወሳኝ ነው በአንድ አካባቢ አንድ ኢንዱስትሪ ፓርክን ለመገንባት። መንግስት እንግዲህ ኢንዱስትሪ ፓርክን በተለያየ አግባብ ሊመጣ እንደሚችል እዚህ ጋር መጥቀስ ፈልጋለሁ። አንደኛው እስካሁን የተለመደውና ስናረግ የቆየነው ግን ተጨማሪ አማራጮችን እያየን ያለነው መንግስት የሚገነባቸው ኢንዱስትሪ ፓርኮች ናቸው። ሁለተኛው አሁን በቅርብ የተጀመረው የግል ዘርፉ በራሱ ሙሉ ኢንዱስትሪ ፓርክ ገንብቶ የሚሄድበት ነው። ሌላኛው መንግስትና በግል አጋርነት ደግሞ የሚገነቡ ኢንዱስትሪ ፓርኮች አሉ። አንድ ግለሰብ የሆነ ቦታ ኢንዱስትሪ ፓርክ ለመገንባት እንደው የመንግስቱን እንኳን ብንተው አዋጪ ካልሆነ ሊገነባ አይችልም ማለት ነው። ቅድም ካልኳቸው መስፈርቶች አኳያ ያያዋል። እያንዳንዱ ወረዳ ደግሞ ኢንቨስትመንትን የሚይዝበትን አግባብ ያያል ማለት ነው አንድ ኢንቨስተር ከመወሰኑ በፊት። ስለዚህ ኢንዱስትሪ ፓርክ ለመገንባት አስቻይ ሁኔታ ከሪሶርስ ከግብአት አኳያ እንኳን አንድ አካባቢ ቢኖር የኢንቨስትመንት አስተዳደር የዛ አካባቢ ኢንቨስትመንት አስተዳደር ሁኔታ በጣም ይወስነዋል። ስለዚህ ሁሉም አካባቢ ወደ ራሱ ማየት ይጠበቅበታል ከዛ አኳያ ማለት ነው። ይሁንና መንግስት ወደ ለምሳሌ ከአግሮ ፕሮሰሲንግ ኢንዱስትሪ ፓርኮች አኳያ ወደ 17
የኢኮኖሚ ዞኖችን ለይቷል። ከዛ ውስጥ 4ቱ የኢንዱስትሪ ፓርኮች አግሮ ፕሮሰሲንግ ኢንዱስትሪ ፓርኮች ጥናት አዋጭነት ጥናት ተጠንቶ አዋጭ መሆናቸው ተረጋግጦ ወደ ስራ ገብተዋል ተገንብተው ማለት ነው። በርካታ ፋብሪካዎች ኤክስፖርት የሚያደርጉ ለሀገር የሚያመርቱ በርካታ ፋብሪካዎች በእነዚህ ኢንዱስትሪ ፓርኮች ውስጥ ይገኛሉ ማለት ነው። ስለዚህ እንደው በቀጣይም በደንብ ህዝቡ በየአካባቢው ያለ ከመንግስት ጋር ይሄ በዚህ የጋራ አንደርስታንዲንግ ላይ እንዲመጣ የሚያስፈልገው ኢንዱስትሪ ፓርክ ሁሉ ጋር ዝም ብሎ ሊገነባ የሚችል ነገር ሳይሆን የየአካባቢው ልማት የመልማትን መቃቀብን መሰረት ባደረገ መልኩ ነው መነሻ ሊሆን የሚገባው የሚለው ነው ማነሳው። ለፕሮፌሰር ብርሃኑ ሰጣለሁ። እሺ ሳይማሩ በፎርጅድ ወረቀት የያዙ በጣም ብዙ ናቸው ይጣራል ይባላል። ግን ምንም የለም። ህዝብን የሚያማሩም እነሱ ናቸው። ለምን እርምጃ አይወሰድም? እውነት ወይስ ሐሰት? አገን እንደኛ አይነት ጥያቄዎች ግማሽ እውነት በመጥፎ ካየው ደግሞ ግማሽ ውሸት አይነት ናቸው። ኢን ዘ ሴንስ ዛት ይሄ ፎርጅድ የሆነ በውሸት ላይ የተመሰረቱ ዶክመንቶች እንትን ሲግኒፊካንት የሆነ ችግር አምጥተው እንደነበር ይታወቃል። እነኛን እንትን ለማድረግ በመንግስት መስሪያ ቤቶች በኩል ያሉ ዶክመንቶች በሙሉ ያሉ ዶሴዎች እና ከትምህርት እንትን ጋር የተያያዙ እንዲጣሩ ተብሎ ባለፈው አመት በተለይ በሰፊው ሲሰራበት ነበር። እኔ እንኳን ማውቆ ወደ 40,000 አካባቢ እንትኖች ፋይሎች ታይተዋል። ፎርጅድ የሆኑ ዶክመንቶች ተገኝተዋል። ሳያሟሉ የትምህርት ስርዓቱን የሚጠይቀውን ነገር ሳያሟሉ ሰርቲፊኬት ያገኙ ሰዎች እንዳሉ ታይተዋል። በትምህርት ሚኒስቴር በኩል የሚሰራው እነኝን ፎርጅድ የሆኑ ነገሮች ለሚመለከተው መስሪያ ቤት ይሄ ችግር አለባቸው እነኝ ብለን ፋይሉን እንልካለን። ዘን ከዛ በኋላ መስሪያ ቤቶቹ እርምጃ ይወስዳሉ። አይ ቲንክ በተወሰነ ደረጃ ብዙ እርምጃ ተወሰዱ እንትኖች አሉ። ይሄ ግን ያን ጊዜ ስራ አይደለም፣ ባንዴ የሚቆም አይደለም። ገና ብዙ መስሪያ ቤቶች ከክልሎችም እነኚህ ዶክመንቶች እየመጡ ዶክመንቶቹን የማጣራት ስራ እየተሰራ ነው። ሶ ባንድ በኩል ከዚህ በፊት የነበረውን የተከማቸ ችግር ለመፍታት እየተሰራ ነው። በተከማቹት ችግሮች ላይ አይደንቲፋይድ የሆኑ ትክክለኛ ያልሆኑ አሰራሮች ላይ እርምጃ በየመስሪያ ቤቱ በተወሰነ ደረጃ እየተወሰዱ ነው። በቂ ነው ወይ? ገና ብዙ ስራ ይጠይቃል። ባንድ በኩል ያለ በሌላ በኩል ደግሞ ወደፊት እንዲህ አይነት ነገር እንዳይኖር በዘላቂነት ምን ይሰራል የሚለው ነው እና አሁን በያዝነው አካሄድ ምናልባት ከዚህ አመት ጀምሮ የሚሰጥ ዲግሪ ለምሳሌ በየዩኒቨርሲቲዎች በራሳቸው እንዳይሰጥ ልናቆም ነው። ከዚህ በፊት የነበረው ይሄ ሴኩሪቲ ፕሪንቲንግ ችግርም ስለነበረ ነው። አሁን ሴኩሪቲ ፕሪንቲንግ በአገራችን ስለተጀመረ ይሄ በቀላሉ ኮፒ ሊደረግ የማይችሉ ዲግሪዎችና ዲፕሎማዎችን በተለይ ደግሞ ከመውጫ ፈተና ጋር ተያይዞ ያለፉትን ስለሆነ ዲግሪ መስጠት ያለበት ትምህርት ሚኒስቴር የሁሉንም ፍላጎት ይዞ የኮሌጆቹ ሎጎ ምናምን ያለበት ግን ፎርጅድ ሊሆኑ የማይችሉ ዶክመንቶችን ለማሰራት ስራ ጀምረናል። ሶ ይሄ ስራ ቀላል ስራ አይደለም። ከነበረን በትምህርት ሴክተሩ ከነበረው ብልሽት አንዱ ይሄ ነበር። ዋናው ነገር እንዲህ አይነት ችግሮች ሲኖሩ ማየት ያለብን በመንግስት ደረጃ ችግሩ መኖሩን ይታወቃል አይታወቅም? ይታወቃል። ችግሩን ለመቅረፍ እርምጃዎች እየተወሰዱ ነው ወይ? እርምጃዎች እየተወሰዱ ነው። እነኛ በቂ ናቸው ወይ? ሙሉ ለሙሉ እስኪጠፋ ድረስ ገና በቂ አይደሉም። ሶ ያ እየተደረገ ይሄዳል። አይ ቲንክ በዚህ ዙሪያ በስራችን ብለን እየሰራ ነው እንድ በመንግስትም ደረጃ ታስታውሻለሽ በካቢኔ ደረጃም ነው በደም ተነጋግረንበት ይሄን ነገር ማጽዳት አለብን ተብሎ የተጀመረው ስራው እየተሰራ ነው። እሺ በሁሉም አካባቢዎች በመንግስት የጤና ተቋማት ውስጥ መድኃኒት አይገኝም። በተለይ ውድ መድኃኒቶች የሚገኙት ከግል ፋርማሲዎች ብቻ ነው
እውነት ወይንስ ሐሰት ይላል። በሁሉም አካባቢዎች በመንግስት የጤና ተቋማት ውስጥ መድኃኒት አይገኝም። አብዛኞቹ ጥያቄዎች ላይ እንደምታዩት ጀነራል ተደርገው ስለሚቀመጡ በአንድ ቦታ ላይ ራሱ ባይኖር ጥያቄ ይኖረዋል። ስለዚህ ምክንያቱም እነዚህ አገልግሎቶች በጣም አንገብጋቢ ናቸው። መድኃኒት ሰው በፈለገበት ሰዓት አጠገቡ ሲያጣ አንድም ቢያጣ የለም ብሎ ስለሚል በሁሉም አካባቢዎች በመንግስት የጤና ተቋማት ውስጥ መድኃኒት አይገኝም የሚል እንደምታው ትክክል አይደለም። ምክንያቱም በሁሉም ራሱ የሚለው ቃል እንትኑን ያጠፋዋል። ምክንያቱም ቅድም እንደነገርኳችሁ ከጤና አገልግሎት አንፃር 82% የጤና አገልግሎት የሚሰጠው በመንግስት ተቋማት ውስጥ ነው። ይሄ እንደገና ማስመር ፈልጋለሁ። ያ ምን ያሳየናል? በጣም ብዙ ተጠቃሚዎች የመንግስት ተቋም ውስጥ ይመጣሉ። ስለዚህ በመንግስት ጤና ተቋማት ውስጥ መድኃኒት አይገኝም የሚለው ሙሉ ያደርገው። ሁሉም መድኃኒት ግን አለ የሚለውን መልስ ካየን ሁሉም መድኃኒት አይገኝም። በተለይ ውድ መድኃኒቶች የሚገኙት ከግል ፋርማሲዎች ብቻ ነው ይላል። የቁጭት ጥያቄ ያለው ይመስላል። ለዛ ነው ቅድም እንዳልኩት መድኃኒቶች ምግብ፣ መድኃኒት፣ ውሃ እነዚህ ቤዚክ የምንላቸው ነገሮች ውስጥ በጣም መንግስትም ትኩረት ሰጥቶ አሁን ራስን የመቻል አቅምን የማጎልበት ብለን ከምንላቸው ልክ ግብርናውን ዝርፍ ሰጥቶ በጣም ትኩረት ተሰጥቶ እንደሚሰራው መድኃኒትም በጣም የህልውና ጉዳይ ነው። ድምጽ የሌለው መሳሪያ ነው የሚባለው። ስለዚህ ከዚህ አንፃር መኖር አለባቸው ከሚባሉና ህዝባችን ጋር እኛ ሀገር ብቻ ሳይሆን ግን በብዙ ቦታዎች ላይ ጫና ያለበት ነው። ሁሉም ቦታ ሁሉ ነገር አይገኝም። ያንን ከመጨመር አንፃር ግን በጣም ብዙ ቢሊዮን ብር ከ33 ቢሊዮን ብር በላይ ነው ተርዮ በሚያግዘኛል በፋይናንሱ በጣም ብዙ በጀት ተመድቦለት በተለይ ደግሞ ከማክሮ ኢኮኖሚክ ሪፎርሙ በኋላ በጣም ትኩረት ተሰጥቶ ልክ የነዳጅ ድጎማ እንደተደረገው የመድኃኒት በጣም ትኩረት ተሰጥቶት ድጎማ ተደርጎ እየተሰጠን ውድ ከሚባሉ መድኃኒቶች ጥቂቱን ላንሳ። አሁን ለምሳሌ የካንሰር መድኃኒትን ስንመለከት በአገር አቀፍ ደረጃ 50% ድጎማ ይደረጋል። ልክ የነዳጅ ላይ ድጎማ እንደሚደረገው ማለት ነው። በጣም ውድ የሚባሉ መድኃኒቶች ናቸው። ስለዚህ እነዚህን በመንግስት ተቋማት ውስጥ የማግኘት በተለይ ደግሞ ካየን ሕክምናውን በሰፊው የሚሰጠው እነዚህ ተቋማት ውስጥ ነው። የማዳረስ ስራ ብዙ ይቀረናል። እነዚህ መድኃኒቶች ግን ሁሉንም ማግኘት ስለሚከብድ አሁንም ተጨማሪ ጫና ወደ ህዝቡ የሚወጣበት አግባብ አለ። ስለዚህ ሙሉ ለሙሉ ሐሰት ነው የለም እንደዚህ አይነት ነገር የለም መድኃኒቶች በሙሉ አሉ ብሎ ማለት አይቻልም። ቤዚክ የምንላቸው በተለይ በጤናው ስናስቀምጥ የፕሮግራም መድኃኒቶች አሉ። ለምሳሌ ፕሮግራም መድኃኒት ስንል የኤችአይቪ፣ የቲቢ፣ የወባ መድኃኒት ሌሎችም የፕሮግራሞች የእናቶች የስነ ተዋልዶ ጤና አገልግሎት መድኃኒቶች እነዚህን ስንመለከት ከ90% እንደውም እስከ 98% አቬሌብል ናቸው፣ ይኖራሉ፣ ይገኛሉ መገኘታቸው ላይ ማለት ነው። ስለዚህ እንደውም የመንግስት ተቋማት ውስጥ የበለጠ የሚገኙ መድኃኒቶች በሚለው የሚቀመጡ ይሆናሉ ማለት ነው። ሌላኛው እነዚህ የነፍስ አድን መድኃኒቶች ምንላቸው አሉ። ግሉኮስ፣ ሌሎች መድኃኒቶች የአንቲባዮቲክስ ብዙ ሰው የሚያውቃቸው ማለት ነው። ሌሎችም የነፍስ አድን መድኃኒቶች ብለን ምንላቸው አሉ። እነዚህ ስንመለከት 100% እስካላደረስን ድረስ ጥያቄ ይኖራል። ለዛም ነው ከ78% 75% ወደ ላይ ከፍ ያለ በፐርሰንት ደረጃ ሙሉ ለሙሉ አላደረስናቸውም። ስለዚህ የ1/5 ያለመገኘቱ ጥያቄ በጣም ሰፊ የህዝብ ጥያቄ ያመጣል። በአጠቃላይ ደግሞ ይሄ የሚፈጠርባቸው አግባቦች በምን ምክንያት ነው ብለን ስንመለከት በሆስፒታሎች ውስጥ ሆስፒታሎች ወይም ክልሎች ወይም እያንዳንዱ ይሄ ከፌደራል አንስቶ በክልል እስከ ወረዳ ድረስ የሚሰሩ ስራዎች አሉት። የትንበያ ስራው ራሱ አቅም አብዛኞቹ ትንበያ ተሰራላችሁ ወይ ምን ያህል የትንበያ አቅም አላችሁ ብለን ስንል 100% የትንበያ አቅማቸው ራሱ ከፍ ያለ አይደለም። ትኩረት ተሰጥቶ የአቅርቦት ሰንሰለት የማሻሻል ስራ በጣም ትኩረት ተሰጥቶ እየተሰራ ነው፣ ግን ገና ብዙ የሚቀረው ነው። በፐርሰንት ስናስቀምጥ የዓለም ጤና ድርጅት 15% የጤናው በጀት ላይ ስንመለከት ራሱ ለሕክምና መድኃኒት በጀት መያዝ አለበት አንድ ተቋሙ ራሱ ማለት ነው። ያን ስንመለከት በሀገራችን አብዛኞቹ ተቋሞች ያንን በጀት የመያዝ አግባባቸው ዝቅተኛ ነው። አንዱ ከትንበያ አቅም ነው። ሌላኛውም ደግሞ ጠቅላላ ለጤናው ከሚመደበው በጀት አንፃርም ለነዚህ የመድኃኒት አቅርቦቶች የሚመደበውን በጀት ማሳደግ በሀገር ውስጥ ምርት የመቀየር የመቆራረጥ ችግር እንዳይፈጠር ትኩረት ተሰጥቶ የመስራት ስራ ይፈልጋል። በዚህ ምክንያት የግል ተቋም ውስጥ ነው እነዚህ የሚገኙት የሚለው በፈለጉ ሰዓት ሲወጣ ከፍ ባለ ዋጋ ነው የሚመጣው።
እዚህ ላይ ያለ አንድ እንትን በጠቅስላችሁ በጤና ተቋማት ውስጥ በመንግስትና በግል እንኳን ብንመለከት ወደ ባለፈው 3 ወር ልክ የማክሮ ኢኮኖሚክ ሪፎርሙ ከተደረገ በኋላ ምን ያህሉ መድኃኒቶች ናቸው በመንግስት ያሉት ምን ያህሉ ተቋም መድኃኒቶች ናቸው በግል ያሉት የሚለው ጥናት አድርገን ነበር ዳሰሳዎች ባደረግን ጊዜ 90% በጣም ትኩረት የሚፈልጉ መድኃኒቶች በመንግስት ተቋም ውስጥ በአብዛኛው አሉ በዛኛው አቅጣጫ ስንመለከት ስናወዳድራቸው ዋጋቸው በጣም በዚህ 90% በመንግስት ተቋም ውስጥ ዝቅ ይላል ይሄ ማለት ከሁሉም መድኃኒቶች አንድ ላይ ሰብስበን ስናየው ነው ስለዚህ አብዛኞቹ ተቋሞች በተለይ የመንግስት እንግዲህ በጣም ትልቁ በኢትዮጵያ ውስጥ ትንሽ ለየት የሚያደርገው እንደውም ከሌሎች ሀገሮች የኢትዮጵያ መድኃኒት አቅርቦት አገልግሎት አለን ያንን አገልግሎት ተጠቅመው በዛ በባለፈው 3 ልክ ከሪፎርሙ በኋላ ባለው 3 ወር በግዢዎች ያደረጉ ከ2 ቢሊዮን በላይ ተቋሞች ገንዘብ ሴቭ ያደረጉት ምክንያቱም በመንግስት ተቋም ውስጥ ኢንቨስት እንዲደረግና መድኃኒት እንዲገዛ በጣም ትኩረት ተደርጎ ስለሚሰራ ነው በግል ቢሆን ከግል ወጥተው ካለባቸው ቢገዙት በኢትዮጵያ መድኃኒት አቅርቦት ኤጀንሲ አገልግሎታችን ማለት የመንግስት ተቋም ነው ስለዚህ አገልግሎት ሰንሰለቱን በ19 ሀብ ውስጥ በማድረግ እስከ ወረዳ ድረስ ተደራሽ በማድረግ ብዙ ስራዎች እየተሰራ ነው ግን ፐርሰንቱ በቂ ምንለው ደረጃ አይደለም ያንን ለማድረግ ጠቅላላ ኢኮኖሚ እድገት ይፈልጋል ለጤናው አገልግሎት የሚመደበውን በጀት ይነካል ከዛ በተጨማሪም ደግሞ የተቋማትና በክልልም በተቋም ደረጃ ራሱ የትንበያ አቅም መጨመር ይፈልጋል ስለዚህ እነዚህን ይሄንን ጥያቄ በአጠቃላይ ለመመለስ እነዚህን ሁሉ አብሮ ማየት ይፈልጋል ማለት ነው መንግስት ግን በጣም ትኩረት ሰጥቶ በመንግስት ተቋም ውስጥ የመድኃኒት አቅርቦት በተለይ ደግሞ የነፍስ አድን መድኃኒቶችን የመገኘት አቅም በየ3 አመቱ ከህብረተሰቡ ጋር ቁጭ ብሎ ሪቪው ያደረገ የሚሰራው ስራ ነው ማለት ነው ዶክተር ዮብ መልሻለሁ እሺ ተወኔጋ ያለው ጥያቄ በገጠር ለገበሬው ያፈር ማዳበሪያ ዋጋ ጨምሯል ይህም የምግብ እህል ዋጋ እንዲጨምር ያደርጋል እውነት ወይስ ውሸት አርትሜቲክሊ ከደመርከው ማዳበሪያ ያው አንድ ግብአት ነው ያ ከጨመረ ይሄ አውትፑቱ ዋጋ ይጨምራል የሚለው አንድ ሲደመር አንድ ሁለት በሚለው ትክክል ነው ግን ኮንቴክስቱ መስጠት ያስፈልጋል የማዳበሪያ ዋጋ ቅድም እንዳነሳውት እንደነዳጁ መንግስት ቀጥታ ገዝቶ ከሚያቀርባቸው የግብአት አይነቶች አንዱ ስለሆነ ከምንዛሬ ለውጥ ማሻሻያው በኋላ ከፍተኛ ዋጋ ጭማሪ ሊያመጣ ይችላል በሚል ስጋት መንግስት መደጎም አለብኝ ብሎ ከወሰነባቸው ቁልፍ ግብአቶች አንዱ ማዳበሪያ ነው 84 ቢሊዮን ብር ነው በዚህ አመት ነው ይሄ ማለት 3700 ብር አካባቢ በኩንታል ማለት ነው ሶ ሜቢ ከአምና አንፃር ዋጋው የማዳበሪያ ዋጋ ጨምሮ ለገበያ ይቀርባል ግን መንግስት ይሄን 84 ቢሊዮን ባይደጉም ኖሮ ምን ይሆን ነበር የሚለውን ጥያቄው አግባቡ እንዲረዱ ማንሳት ፈልጋለሁ የእህል ዋጋ ጭማሪ ግን አንድ ደመራ አንድ ሁለት በሚለው የሚታይ አይደለም ምክንያቱም ያ ምርታማነትን ጨምሯል ወይስ አልጨመረም ከሚለው ነው ማየት ያለብን ቀደም መጀመሪያው ጥያቄ እንዳነሳውት በጣም የሚገርም የምርታማነት መጨመር ነው በዚህ ሀገር ያየን ያለ ነው ተስፋ ሰጪ ነው ሪሊ አንድ እንደው ስለ ኢኮኖሚያችን ሳስብ ተስፋ የሚሰጠኝ ነገር አንደኛ ይሄ ወደ ምርት ያስገባ ነው የመሬት መጠን የገበሬው ተነሳሽነት በሜካናይዜሽን በግብአት አቅርቦት አሁን የምርጥ ዘር አቅርቦት በ80-90% ነው የጨመረው የማዳበሪያ ኦልሞስት ደብል ሞር ዛን ደብል ያደረገው the last 5 years ከ11 ሚሊዮን ኩንታል ወደ 22 ደርሷል 24 ሚሊዮን ኩንታል አካባቢ ደርሷል ይሄ እና ደግሞ መስኖ ላይ ኢንቨስት የምናደርገውን አስቡ ነው 30-40 ቢሊዮን በየአመቱ ኢንቨስት ያደርግን ነው ሬጌሽን ላይ መስኖ ላይ ይሄ ምርታማነትን ይጨምራል ምርታማነት ሲጨምር ደግሞ እንግዲህ ኢኮኖሚክስ ያስተማሩ እንደርታቸው ናቸው ሰፕላይ ሲጨምር እንደሚሉት ዋጋ መውረዱ አይቀርምና ጥያቄያችን በዚህ አግባብ እንዲያዩት ነው ማለት ምን ፈልገው አንደኛ የማዳበሪያ ፍላጎታችን በጣም ጨምሯል የምንገዛው መጠን ሰፊ ነው ሌላው ግን በጣም ኢምፖርታንት ነገር ከዚህ ጋር ያያየው የምፈልገው የግብርና ላይ የመጣው ልዩነት
ታስቦ በፖሊሲ የመጣ ነው የሚለው ነገር በደም አድርሶ ማድረግ ፈልጋለሁ። የአንዳንድ ሰዎች ዝም ብሎ በድል የመጣ አይነት አድርገው ይወስዳሉ። እነሱ አይደለም። ኮንሺየስ መንግስት አስቦ የወሰነው የፖሊሲ እርምጃ ያመጣው ውጤት ነው። ከ600 በላይ የታሪፍ ላይንስ የግብርና ግብዓቶች እኮ ቀረጥ ነፃ እንዲሆኑ ተደርጓል። መካናይዜሽን ብዙ ያነሳዋሉ። ቬት ሀመር ቀረጥ ነፃ ዳያስፖራ የተባለ በሚገባበት ሀገር እና ማዳበሪያ ማነው ትራክተር ላይ ታክስ ይከፈል የነበረበት ሀገር ያንን ገልብጦ ያኛው አይቻልም ትራክተር ግን ቀረጥ ነፃ አይሆንም ማለት ያ ቅድመ ያነሳውት የክላስተር ፋርሚንግ ያመጣ ውጤት ነው። ሶ የማዳበሪያ ዋጋ ከዚህ በላይ እንዳይጨምር መንግስት በጣም ከባድ ውሳኔ ወስኖ ነው 3700 ብር ድጎማ ያደረገው። ሶ በዚህ ምክንያት የተለየ የዋጋ ጭማሪ እህል ላይ እንዲመጣ እንፈልገው። ኢንፋክት ቅድም እንዳነሳውት አዝማሚያው እንደውም መረጋጋት ነው እንጂ የተለየ የዋጋ ጭማሪ ያየን አይደለም። አንዳንዶቹ ምርቶች ላይ ዋጋ የሚቀንስበት ሁኔታ አለ። አሁን የአትክልት የጨመረበት ሬት 5% 4% አካባቢ ነው። ኢንፋክት እንደው ምርት ካነሳ ደግሞ ዋጋቸው የቀነሱ ምርቶች አሉ። ሶ ምርታማነታችን እየጨመረን በሄድን ቁጥር የዋጋ ሁኔታ የተረጋጋ ይሆናል። ማዳበሪያ ላይ ኢንቨስት ማድረግ ግን አለብን። በዚህ ነው መጨረስ እንፈልገው። ኢምፖርት ያደረግን አንቀጥልም። መቼ እንዴት የሚለውን አሁን መመለስ አልችልም። ግን የራሳችንን የማዳበሪያ ፋብሪካ ገንብተን ከራሳችን አልፈን ለጎረቤት ሀገራት ኤክስፖርት ማድረግ መቻል አለብን። ይሄ በመንግስት እይታ ስር ያለ ጉዳይ ነው ማለት ፈልጋለሁ። አንዲት ግን ትንሽ ነገር ጨምር ዮብ አንተ ባልከው ላይ አክቹአሊ ላንተ የቀረበ አንድ ጥያቄ ነበረ ከዚህ ከእርዳታ ጋር በተያያዘ ለፍጹም የቀረበ ጥያቄ ነበረ ዶሜስቲክ ኢንዱስትሪውን እንትን ለማበረታታት የሚደረጋል ምናምን የሚለውና አሁን ስታነሳው ኢንቴንሽናል የሆነ የፖሊሲ ውጤት ነው ያልከው ኢምፖርታንት የሆነ አይ ቲንክ ማህበረሰቡ ሊገነዘበው የሚገባ ነገር አለ። ይሄ በምግብ እህል ራሳችንን መቻል ይሄ የሶቨርኒቲ ጥያቄ ነው። this is not just ዝም ብሎ የመብላትና ያለ መብላት ጥያቄ አይደለም። በኢንዱስትሪ በተቻለ መጠን ኢንዱስትሪያል ካፓሲቲ ቢልድ ማድረግ አለብን። ሎካሊ ዓለም ላይ የሆነ ያለው ነገር ሲግኒፊካንት የሆነ ኢፌክት እያመጣብን ነው ያመጣብናል እየቆየን ከሄድን እንደ በፊቱ ሱሪያችንን ሳንታጠቅ ዓለም እየተቀየረብን ነው የሚል እልሃል። ይሄንን አይ ቲንክ ፐብሊኩ አንደርስታንድ ማድረግ አለበት። ፔን አለው when you go እነኚህ ነገሮች ስታረግ የተወሰነ ፔን ሊኖር ይችላል። በአንድ ጊዜ እንትና ያደርግም ለምሳሌ ቅድም 28% 15% ወረደ ስትል ስቲል ዋጋ እየጨመረ ነው። therefore people are suffering ናሶ ተቸገርኩ ቢልክ absolutely true የተቸገርኩ ግን at the same time ይሄ the short run medium run the long run የሚባሉት ነገሮች ኢምፖርታንት ናቸው in the policy making process እና ዓለም ደግሞ እየሄደች ላለችበት እንትን እነኚህ ነገሮች ዝም ብሎ ለሽንገላ ለምናምን የሚደረጉ ነገሮች ሳይሆኑ እንደ ሀገር እንቆይካል እንደ ሀገር ረጅም ቦታ እንሂድ ካልን ዜን በእነኚህ ነገሮች ካፓሲቲያችንን ቢልድ ማድረግ ግዴታ ነው። it is not በአክሲደንት የምታረገው ዝም ብሎ ከመጣ የምትለው አይደለም። ኢንቴንሽናሊ አስበህ ህብረተሰብን መመገብ የሚችል አግሪካልቸር ያስፈልገኛል ነው ማለት ነው። ማዳበሪያ ደጉሜ ይሁን ምን ይሄ whatever it is that you are going to do you have to do it meaning there is a larger reason ተለቅ ያለ reason አለ why you are doing this in the same thing with industry it's not ከባድ ነገሮች ሊኖሩ ይችላሉ ግን ከሰው እየለመን ከሰው እየጠበቅ ከሰው እንትን በቃ ዛት ፒሪየድ እያለቀ ነው። የዩኤስኤ እኮ መቅረት የሚያሳየን መለመን ጥሩ አለመሆኑ ሞራሊ እንትን መሆኑ የሚያዋርድ መሆኑ ብቻ እኮ አይደለም አይቀጥልም። therefore ዝም ብለህ ካየኸው ዜን እንደ ሀገር ይዞ ገደል ይገባል። ይሄንን እንትን ለማድረግ ነው ታይ ያረጋዋል ቅድም ሁለታችሁም ጋር የቀረበው ብዬ ነው። እሺ እኔ ነኝ መሰለኝ ቀጥሎ ይገርማል። በኢትዮጵያ ማዳበሪያ ፋብሪካ ለመገንባት ምን የተጀመረ ነገር አለ? ይሄንን አይ ቲንክ በአንድ ደቂቃ ልጨርሰው። ዶክተር ዮ በደንብ አድርጎ አስቀምጦታል። የማዳበሪያ በየአመቱ ቢሊዮኖችን አውጥተን እንገዛለን።
ያ መሆን ስላለበት ነው መንግስት ያንን አድርጎ የሚገዛው ከዛም ደጉሞ ለአርሶ አደሩ የሚያከፋፍለው ግን የማዳበሪያ ጉዳይ አሁን ፕሮፍ አንተም ያነሳው የሉዓላዊነት ጉዳይም ነው ቀላል ጥያቄም አይደለም ትግልን ልክ ለነጻነት እንደሚደረግ ትግል ከማዳበሪያ ኢምፖርት ለማውጣት ትልቅ ትግልን ይጠይቃል መንግስት ልክ የግብርናን ለማሳካት ዴሊቨሬት የሆነ ኮንሺየስሊ እየተሰራ እንዳለው ስራ ሁሉ ማዳበሪያን በአገር ውስጥ ለማምረትና ለመተካት ስራዎች እየተሰሩ ናቸው ያሉት ከግብአት አኳያ ኢትዮጵያ የታደለች ሀገር ናት አስፈላጊው ከፖታሽ ብንል ከተፈጥሮ ጋዝ ብንል በቂ ግብአት አለን ያንን ግን አሰናስሎ የግል ዘርፉን አምጥቶ መንግስት ማድረግ ያለበትን አድርጎ አስፈላጊውን ኢንቨስትመንት አድርጎ ወደ ምርት መቀየር አስፈላጊ ነው ያ ግን ስራ ከህዳሴው ግድብ ባልተናነሰ ትኩረት ወደ መሬት ለማውረድ እየተሰራ ያለ መሆኑን ብቻ ለጥቀስና ፕሮፍ ለሚቀጥለው ጥያቄ ህድልስጥ ትምህርት ጥራትን መሰረት ባደረገው የመንግስት አካሄድ በርካታ ተማሪዎች ሆን ተብሎ በስፋት እንዲወድቁ እየተደረገ ነው እውነት ወይስ ሐሰት በርካታ ተማሪዎች መውደቃቸው እውነት ነው አውቆ እየተደረገ ነው የሚለው ግን የሚገርምም ነው በአጠያየቅ ደረጃ because maybe ስለ መንግስት ምንነት አለማወቅም ነው መንግስት ሲወዱት ነው የሚወደው I mean ለምን ብሎ ይጣላል ቢያልፉለትና እንትን ቢል የበለጠ መንግስትን ይወዳል therefore ለፖለቲካው ይጠቅመዋል ፈተና መውደቅ is simply ከዚህ በፊት የነበረው ይሄ ዝም ብሎ በተወሰነ ደረጃ ለመወደድም maybe በመንግስት በኩል I don't know ዝም ብሎ ተማሪዎችን ሳይማሩ ወይም ሳይፈተኑ ይለፉ የሚለው ነገር በትምህርት ስርዓቱ ላይ ያመጣውን አደጋ ለማስቆም የተወሰደ እርምጃ ነው ደስታውን አንችለውም ሁሉም እንዲያልፍም እንፈልጋለን ግን አውቆ ነው እንዲያልፍ እንፈልገው ተምሮ ነው እንዲያልፍ እንፈልገው እንጂ ዝም ብሎ እንዲያልፍ አይደለም ትምህርት እንደማንኛውም ስራ ነው እውቀት መሰብሰብ ዝም ብሎ ክፍል ገብተው ስለወጡ የሚሆን ነገር አይደለም ስለዚህ ፈተና የወደቀው ተማሪ የበዛበት ምክንያት የፈተና አሰጣጡን ከመቀየራችን በፊት በነበረው ሁኔታ ተማሪዎች ዕውቀታቸውን የሚለካ ፈተና ሳይሆን ዝም ብሎ በተለያየ በአብዛኛው ከማጭበርበር ጋር በተያያዘ የሚደረጉ የማሳለፍ እንትኖች ናቸው ያ ደግሞ መቆም አለበት እንደ ሀገር እንቀጥልካል በእርግጥም የተማሩ ልጆችና አፍራካል ያንን ማስቆም አለብን ያንን ያስቆምነው ነው በዛ ምክንያት ብዙ ተማሪዎች በመጀመሪያዎቹ ጊዜዎች ወድቀዋል ይወድቃሉም ገና ይሄ ሲስተሙ በደንብ መስመር እስኪዝ ድረስ በተወሰነ ደረጃ ምጣኔው እየጨመረ እየሄደ ነው እሱ ጥሩ ነው ግን ኢቨንቹዋሊ እንደ መንግስት የሚፈልገው እንደ ማህበረሰብ የመንግስት መወደድ አለ መወደድ እንተን እንደ ማህበረሰብ የሚጠቅመን ልጆቻችን በትክክል ተምረው ዕውቀት ይዘው ዕውቀት ያላቸው ሰዎች ሲሆኑ ባቋራጭ የሚገኝ ነገር አጭበርብሮ የሚገኝ ነገር ያጭር ጊዜ እንትን ካልሆነ የሚጠቅመው ነገር የለም ባጭሩ መንግስት ተማሪዎችን በመጣል ፈልጎ የሚጥልበት ምንም የፖለቲካም ጥቅም የለውም የምንም ጥቅም የለውም ቢያልፉለት ነው የሚሻለው ዘርፎ የተወደቀው የትምህርት ስርዓቱን ለማሻሻል በሚደረገው ሂደት ተማሪዎች መማር እንዳለባቸውና የሚያውቁ መሆናቸውን ያረጋግጠን ማሳለፍ ስለጀመርን ነው ይሄንን እንቀጥላለን በዛ የትምህርት እንትን ይወደቁት በተቻለ መጠን ሌሎች የሥራ መስኮች ውስጥ እንዲገቡ እንትን ይደረጋል አሁን ብዙ ሰው የማያውቀው 840,000 ተማሪዎች ያስፈተን ጊዜ 30,000 አካባቢ ያለፈ ግድ የለም በሬሜዲያል ደግሞ ትንሽ የበለጠ እንትን እንበልብለን ከ150,000 በላይ ነው የተቀበልን ዳት ይር በዛ አመት 640,000 የቲቬት ቦታ ነበር ተማሪ የወደቀው ተማሪ ገብቶ ሙያ መማር የሚችልበት therefore በመንግስት በኩል ያለው እንዲወርቁ ብቻ ሳይሆን ሙያም እንዲይዙ አውቀው እንዲሰሩ ነው because እንደ ሀገር የምንጠቀመው የሚያውቁ ሰዎች ካሉን ነውና ፖለቲካውንም በደንብ
ካለመረዳት ሊሆን ይችላል ይሄ ተጠየቀው እንደው አውቆ መጣል የሚባለው ነገር እኔ መውደቃቸው ላይ አይደለም አውቆ መጣል የሚባለው ነገር ፈጽሞ ስህተት ነው ምንም ኢንሴንቲቭ የለውም መንግስት ይሄን የሚያረግበት እንደውም ኔጌቲቭ ነው መንግስት መወደድ ነው የሚወደው ይሄ ደግሞ አያስወድደው ግን ለማህበረሰብ ያለበትን ኃላፊነት መወጣት የሚችለው አንዳንድ ጊዜ የህብረተሰብ ኦር ያንዳንድ ተወሰነ ህብረተሰብ ክፍል ባይወድም ለአገር ግን የሚያስፈልገው ነገር ምንድነው ተብሎ ሲሰራ ነው እሱ ነው እየተደረገ ያለው እንግዲህ የመጨረሻዋ ጥያቄያችን ናት መጥተው ሁላችንም በዙር የመጨረሻ ጥያቄያችን ይደርሰናል የኔ መጨረሻው ጥያቄ የጤና መድን ከጀመረ የጤና ተቋማት አቅም ቀንሷል የተሰበሰበው ገንዘብ በወቅቱ አይደርሳቸውም እውነት ወይንስ ሐሰት ይላል የጤና መድን ከጀመረ የጤና ተቋም አቅም ቀንሷል ያገላለጽ ይመስለኛል የተሰበሰበው ገንዘብ በወቅቱ አይደርሳቸውም ይሄ እውነት አለው ለምንና እንዴት እንሰራዋለን የሚለውንም ደግሞ ምን አስበንለታል የሚለውን ገልጻለሁ የጤና መድን ከጀመረ ግን የጤና ተቋማት አቅም ቀንሷል የሚለው ያገላለጽ ይመስለኛል ምክንያቱም የጤና መድን ከጀመረ በተለይ ማህበረሰብ አቀፍ የጤና መድናችን እንዳገር ከጀመረ አሁን በተመረጡ ክልሎች በትንንሽ ወረዳዎች እንደ ፓይለት የዛሬ 13 አመት አካባቢ ነው ያኔ ሲጀምር የህብረተሰቡ የጤና ተቋማትን ሄዶ አገልግሎት የመፈለግ ጤናውን የማየት ምን ደረጃ ነው ያለሁት ብሎ የመመልከታ መጣኔውን ስንመለከት በጣም ዝቅተኛ ነው ዛሬ ካለንበት አንፃር ስናየው ከአንድ 10ኛው በታች ነው ማለት 10 እጥፍ ነው የጨመረው አሁን ያለው ህብረተሰቡ የጤና መድን ከተጀመረበት ጊዜ አሁን ያለው የጤና ፍላጎት ወይም ወደ ጤና ተቋማት መጥቶ የጤናውን ሁኔታ የማየት ደረጃ ብንመለከት በ10 እጥፍ ነው የጨመረው በባለፉት አመታት አሁን በቅርብ ጊዜ የጤና መድን አዋጃችን ከወጣ በኋላ ደግሞ ስንመለከት ባለፈው ወደ 2 አመት ቢደርስ 1 አመት ከግማሽ አካባቢ ላይ ነው ያኔ የጤና አዋጁ ሲወጣ ጀምሮ አሁን ያለውን ደግሞ ብትመለከቱ በፊት በ3 አመት አንድ ጊዜ ነው በአማካይ አንድ ሰው ወደ ጤና ተቋም የሚሄደው አሁን በአማካይ ደግሞ ስንመለከት ካንዴ በላይ በአማካይ ወደ ጤና ተቋም ብዙ ሰዎች ይሄዳሉ ይሄ እንግዲህ በአማካይ ያለው ውጤት ነው ያ ምን ያሳየናል ማለት ነው 3 እጥፍ ጨምሯል አሁን እንኳን በቅርብ ጊዜ ያለው ለጤና ሰዎች ቀድሞ የመከላከል ቀድሞ የጤናቸውን ደረጃ የማወቅ ፍላጎት ያሉበትን ደረጃና ቶሎ ደግሞ ወደ ህክምና ተቋማት በመምጣት የጤና አገልግሎትን የመፈለግ አቅማቸው እየጨመረ መጥቷል ማለት የፍላጎት አቅሙ ጨምሯል ያ ምን አድርጓል የጤና ተቋማት ላይ ጫና ጨምሯል በሚለው ቢደረግ ኖሮ አዎ ጨምሯል ምክንያቱም እነዚህ ቁጥሮች ጨምሯል በጤና መድን በማህበረሰብ አቀፍ የጤና መድናችንን ስንመለከት 55 ሚሊዮን በላይ ሰው በዚህ ታቅፎ አገልግሎት ያገኛል ይሄ እንግዲህ መንግስት መጀመሪያ አካባቢ ላይ በፊት ከነበረበት በተለይ አዋጁ ከመጽደቁ በፊት የፌደራል መንግስት የሚያደርገውን ድጎማ ስንመለከት ዛሬ ላይ 25% የፌደራል መንግስት ለዚህ የታቀፉ ማህበረሰቦቻችንን የጤና አገልግሎት ዋናው ሐሳቡ ሰዎች በብር በማጣት ወይም ደግሞ በኢኮኖሚ ምክንያት የጤና አገልግሎት ማግኘት እንዳይቸገሩ በተለይ አስፈላጊ የሚባሉ የጤና አገልግሎትን እንዳይቸገሩ ከማድረግ አንፃር ነው የጤና መድን አገልግሎት የተጀመረው ያ እንግዲህ ማህበረሰብ አቀፍ የጤና አገልግሎት ብለን ሁሌ ስንል መጀመሪያ ህብረተሰቡ የጤና ተቋማት ጋር መጥቶ አገልግሎት ማግኘት እንዲችል በምን እንሸፍነው በምን እናግዘው በሚል ነው ይሄ ትኩረት ተሰጥቶት የተሰራ የነበረው እንደምታዩት እንግዲህ ከ55 ሚሊዮን በላይ ሰው በዚህ የታቀፋለ ብዙ ክልሎች ከዚህ በፊት ይህ የጤና መድን አገልግሎት ያልነበረባቸው አሁን በአገር አቀፍ ደረጃ ነው በሁሉም ክልሎችና በሁሉም የከተማ አስተዳደሮች ይህ የጤና አገልግሎት የጤና መድን አገልግሎት ይተገበራል ከዛ በኋላ ግን ይህ የጤና መድኑ በሚሰበሰብበት ጊዜ ከወረዳ ይጀምራል ወደ ዞን ከዞን ወደ ክልል እያለ ከክልል በፌደራል ደረጃ የሚደረጉ ያሰባሰብ ሂደቶች አሉት ይህ እንግዲህ በጣም ትኩረት ተሰጥቶት በክቡር ምክትል ጠቅላይ ሚኒስትር የሚመራ የሁሉም የክልል ርዕሰ መስተዳድሮች ያሉበት እንዲሁም ደግሞ የተለያዩ ሚኒስተር መስሪያ ቤቶችና የተለያዩ ሴክተሮች አብረው የሚያዩት ራሱ በምክር ቤት የሚመራ ዘርፍ ነው ማለት ነው ያንን ከማድረግ አንፃር ሁሉም ክልሎች አሁን በጣም ትኩረት ሰጥተውት በአመትም በእያንዳንዱ አሁን ባለንበት ወር ራሱ ለሚቀጥለው አንድ ወርም የሚቀጥል ነው እስከዛሬ የምናደርገው ይሄንን ጥሩ ወር ዘን ብቻ ነበር የሚሰራው የበለጠ
ትኩረት ተሰጥቶት በጣም ብዙዎች ወደዚህ የጤና መድን እንዲመጡ ዝም ብለን ስንመለከተው ጫናን ይጨምራል ስለዚህ ተቋማትን ደግሞ በዚህ እንዴት አድርገን እንደግፋቸው በሚልም ደግሞ ቀደም ከመላቸው ከመድኃኒት አቅርቦት ከባለሙያዎች ስብጥር ከጤና ተቋማት ብዛት ከዛ ደግሞ እነዚህ የምናሰባስባቸውን የሂሳቦች መጠንን ደግሞ በደረጃ በመለየት አሁን ምንለው ታየር ሲስተም ምንለው ማለት ነው ሁሉንም እኩል ነበር በፊት በአንድ አይነት ሂሳብ ነበር የሚሰበሰበው አሁን ግን የተጠቃሚዎችን ቁጥር መጨመር ብቻ ሳይሆን የምንሰጠውን አገልግሎት ከማዘመን አንፃር ደግሞ በየት ታየር ላይ በየትኛው አይነት አገልግሎት ዘርፍ መሆን ይችላሉ ከሚል ከዲጂታላይዜሽን ጋር ማያያዝ ስራ እየተሰራ ነው ከፋይዳ ጋር ማያያዝ ስራ እየተሰራ ነው ያንን በመናቅበት ጊዜ ለየትኛው ህብረተሰባችን የትኛውን አገልግሎት የትኛውን ክፍያ ይክፈል የሚሉ ስራዎች እየተሰራ ነው በአሁኑ አመት በዚህኛው ወደዚህ የጤና መድን የሚገቡ ሰዎችን ቁጥር መጨመር ብቻ ሳይሆን በታየር በደረጃ የምናስገባበትን አግባብ ብዙዎቹ ክልሎች ብዙዎቹ ከተማዎች እየተገበሩት ነው ያለው ሰብስቦ በተለይ መሰብሰብ አቅሙ ነው ሂሳቡ ቶሎ አይደርስም የሚለውን ጥያቄ እውነት ነው ያ የመጣበት ምክንያት የሚሰበሰብበት አግባብ ነው በተለያዩ ቀደም እንዳልኳችሁ በወረዳዎች በዞኖች በተለያዩ ክልሎች የሚሰሩት ስራዎች ተሰብስበው የሚጠየቀውን ጥያቄ የምላሽ መስጠት የጤና ፋይናንሱን ዲጂታላይዝ ከማድረግ አንፃር የሚደረገው ስራ አሁን የጀመርናቸው ስራዎች አሉ ብዙ ባንኮች በባለፈው ሳምንታትም ከባንኮች ጋር በመሆን የክፍያ ስርዓቱን የዲጂታላይዝ ማድረግ የማዘመን ስራ እነዚህ የክሌም አሁን ምንላቸው የክፍያ ጥያቄዎችን የመመለስ ስራ ያግዙናል ግን በጣም ጠንካራ ስራ ይፈልጋል ስለዚህ እውነት ሐሰት የሚለውን በዚሁ እንዳለ መልሽው ለዶክተር ኢዮብ የመጨረሻውን ጥያቄ እንዲመልስ እድል ሰጣለሁ እሺ የመጨረሻው ጥያቄ ማደያዎች ነዳጅ አይሸጡም ነዳጅ በጥቁር ገበያ እየተሸጠ ነው መንግስት ተገቢውን ቁጥጥር አያደርግም እውነት ወይስ ሐሰት ይሄም እንደ ብዙ እንዳነሳችሁ ጥያቄዎች እውነትም ሐሰትም የሆነ ነገር ነው በትክክል ነዳጅ በጥቁር ገበያ እየተሸጠ ነው ማደያዎች አካባቢ እጥረት የመፍጠር ችግር አለ መንግስት ምን አይነት ቁጥጥር አድርጓል የሚለው ለመጣበታል ቁጥጥር እያደረገ ነው ግን በቂ ነው ወይ የሚለውንም አነሳለሁ ነዳጅ እንግዲህ ቀደም እንዳነሳውት 7 ቢሊዮን ብር ደጉመን በየፓምፑ በየሊትር 24 ብር የደጎምን ለህዝብ መናቀርበው ነው በዚህ አመት ብቻ ባለፉት 7 ወራት ብቻ ኤግዛክትሊ ባለፉት 7 ወራት ብቻ እንደ ኦቨርታይም ኔድ ብዙ ነው ሶ አርቲፊሻሊ የተፈጠረ ያለ ጥረት ግን አለ ይሄንን ማስተካከል አለበት አቲ አድሚት ማድረግ ነው ጥያቄ ያነሱት ጥያቄ ባይን ላጅ ትክክል ነው በአቅርቦት ረገድ ጥረት አለ እንዳንል ለምሳሌ ቤንዚን እና ናፍጣ ቤንዚን 92% ናፍጣ almost 100% የቅዳችን ያክል አስገብተናል ክሎስ ቱ 4 ቢሊዮን አካባቢ ነው እዚህ ላይ የምናወጣው አሁን ኤክስፖርታችን ጨመረ እንጂ አጠቃላይ ኤክስፖርቱ ዋጋ ወደዚህ ይሄደ ነው ማለት ነው እንደዚህ በችግር የሚመጣ ሀብት በተበላሸ አሰራር ሲዝረከረክ ሲባክን ስታይ ይሄ በጣም ፔንፉል ነው ለማስተካከል ያለበት ነው ኦፍ ኮርስ ፍላጎት ጨምሯል ፓምፕ ስንጠቀም የቦታው የመኪና ቁጥር ሲጨምር እነዚህ ነገሮች ፍላጎት ይጨምራሉ ፍላጎቱን ቢጨምር ግን መንግስት አስፈላጊውን አቅርቦት አድርጓል ያለውን ያቅርቦት ችግር በተለይ ደግሞ የተረጎመም ስለሆነ አንዱ ትልቁ ችግር ከጎረቤት ሀገሮች ጋር ያለው የዋጋ ሁኔታ ነው የደጎመን ስለምናቀርብ ለኮንትራባንድ ይጋለጣል ሶ ይሄን በአንድ በኩል ስርዓት ማስያዝ ኦፕሬተሮቹ በጣም ብዙ እርምጃ ተወስዷል ከ254 በላይ የነዳጅ ማደያዎች ላይ ቅጣት እርምጃ ተወስዷል 1.3 ሚሊዮን ሊትር ያክል በኮንትራባንድ ሲንቀሳቀስ የነበረ ንግድ ሚኒስቴር በወሰደው እርምጃ ተይዞ ለመንግስት ገቢ ሆኗል ገንዘቡን ፈስ ተደርጓል ሶ ሲሪየስ የሆነ እርምጃ እየተወሰደ ነው እና ትንሽ የጉዳዩን ሲሪየስነስ መንግስት እንደወሰደው የሚያሳይ ማለት ነው ያው ይሄ የድጎማ ነገሩ መስመር እያዘ ሲመጣ በተለይ ድጎማ ታርጌት ሲሆን ነው የሚያዋጣው አሁን እኮ ያው
ኤምባሲውንም ሀብታሙንም 5 መኪና ያለውንም ባለባጃጁንም ነው የደጎምን ያለ ነው። ይሄን ያደረግነው ቅድም እንዳልነው የኑሮ ውድነት እንዳይመጣ የዋጋ ግሽበት እንዳይፈጠር በመስጋት ነው። ግን ከዚህ የወጣን ስንመጣ አሰራሩንም በተለይ በዲጂታል እየታገዘ እየመጣ ነው። ስማርት የነዳጅ ማደያዎች እንዲቋቋሙ በቴሌብርና በሌሎች የዲጂታል መንገዶች ሽያጭ እንዲከናወን ሰፊ ስራ የተሰራ ነው። ይሄ ችግሩን እየቀረፈ ይመጣል። ጥያቄው ያነሱትን ችግር ግን እኛም በደንብ ፊል አድርገናል። ተዝረከረከ አሰራር አለ። ይሄን ለማስተካከል መንግስት እየሰራ ነው። ይሄ ድጎማውን ደግሞ ያስተካከልን ስንመጣ የበለጠ ይስተካከላል ማለት ነው የምፈልገው። በዚሁ ወደ ዶክተር ፍጹም ልሄድ። እሺ አመሰግናለሁ። የኔ መጨረሻው ጥያቄ በከፍተኛ መጠን እየተመረቱ እንደሆኑ የሚነገረው የግብርና ምርቶች መሰረታዊ የምግብ ዋጋ እንዲቀንስ ለምን አላደረገም የሚል ነው። ጥያቄውን ብዙ የቤት ስራዬን ቅድም ዶክተር ኢዮብን በተወሰነ ደረጃ ስለ በዚህ ጉዳይ ላይ በተለይ ከግብርና ምርትና ምርታማነት መጨመር አኳያ ያሉትን ነገሮች ከዋጋ ንረትም አኳያ ያነሳቸው በመሆኑ አጠር አድርጌ ለማንሳት ከዋጋ ንረት አኳያ ያለውን መጣበታለሁ። ትክክል ነው። በተለይ የዋጋ ግሽበት እየቀነሰ የሚጨምርበት መጠን እየቀነሰ የመጣ ቢሆንም አሁንም የዋጋ ግሽበት ውስጥ ይላል። በተለይ ቋሚ ገቢ ያላቸው የከተማ ነዋሪዎችን እንደዚሁ ተጋላጭ ሆኑ ጭራሽ ገቢም የሌላቸው ዜጎቻችንን በጣም በደንብ ተግዳሮት ሆኖ ያለ ጉዳይ እንደሆነ የዋጋ ግሽበት ምንም ጥርጥር የለውም። የዋጋ ግሽበት ወደ ኑሮ ውድነት ሰው ፊል ወደሚያረጋው የኑሮ ውድነት የመቀየር መጠኑ ከሰው ሰው ይለያያል ማለት ነው። እንደ ገቢ መጠናችን እንደ ገቢ አይነቱ ይለያያልና ይሄ ምንም ወደዛ ወደዚህ የምንለው ጉዳይ አይደለም። በጠረጴዛችንም ላይ እንደ መንግስት ትልቅ የቅድሚያ ሰጥተን የምንሰራው ጉዳይ ነው። የግብርና ምርቶች ዋጋ ላይ መቀነስ አልቻለም የሚለው ጋር ስንመጣ በተለያዩ ምክንያቶች ብዬ ነው ማነሳው። አንደኛው የአንድን ምርት የገበያ ዋጋ የሚወስነው የማምረቻ ወጪው ምን ያክል ነው። ከዛ በኋላ ያመረተው ሰው ደግሞ ትንሽዬም ቢሆን ትርፍ አድርጎ ነው አይደለም የሚሸጠው። በዚህ ውስጥ የአርሶ አደሩ ማዳበሪያ ዋጋ በምን ያክል ነው የጨመረው? ማዳበሪያ ቅድም እንደተባለው በጣም በትልቅ ጨምሯል። ዶክተር ኢዮብ ስላነሳው ነው ያልደገምኩት እንጂ ይሁንና የማዳበሪያ ዋጋ በተለያዩ ዓለም አቀፍ ተግዳሮቶች ምክንያት ከሪፎርሙ ጋርም ተያይዞ ብንደጉምም ተጨማሪ እየከፈለ ነው አርሶ አደሩ ማለት ነው። ሌላኛው የሰው ኃይል ወጪ ነው። እርሻ ውስጥ የሚያርስ የሚጎለጉል የሚያጭድ የመሳሰለ እንግዲህ የሌበር ወጪም በዛው መጠን ተጨማሪ ያወጣል። ነዳጅ የመሳሰሉት አንድ አርሶ አደር የማምረቻ ወጪው ድሮ በነበረበት ቦታ አይደለም። ምርቱ ገበያ ላይ እንግዲህ ገበያ ወጣ ብላችሁ የምታዩ ከሆነ እኔ በተለያየ ጊዜ ገበያ ወጣ ብያ ያለውኝ የምርት እጥረት በአንድም አይነት ሸቀጥ አይታይም ገበያ ውስጥ በተለይ በግብርና ሸቀጥ ማለት ነው። ሁሉ ነገር አለ። ትልቁ ችግር ግን የማምረቻ ወጪ ትልቅ በመሆኑ የተነሳ አሁን ባሉ የዓለም አቀፍና አገራዊ ነገሮች የተነሳ ገበሬው ወይ አርሶ አደሩ ምርቱን በተወሰነ ትርፍ ጨምሮ ስለሚሸጥ ያንን እንግዲህ እውነታ ነው ማለት ነው። ምንም ማድረግ የማንችለው ምን እንሰራለን እዚህ ላይ የማምረቻ ወጪ መቀነስ ያስፈልጋል። አንዱ ማዳበሪያ ነው። ቅድም ያነሳ ነው ማዳበሪያ የራሳችን አገር ውስጥ የምናመርት ከሆነ ከውጪ ስናመጣ የምናወጣውን አክል ስለማይሆን የማምረቻ ወጪው ይቀንሳል። የቴክኖሎጂ አጠቃቀም በአንድ ሄክታር የሚገኝን ምርታማነት ለመጨመር ምርምር ያስፈልጋል። ተጨማሪ የቴክኖሎጂ ግብአቶችን መጨመር ያስፈልጋል። በአንድ ሄክታር ላይ ያለ ምርታማነት ሲጨምር የምርት ማምረቻ ወጪ በዛው መጠን እየቀነሰ ስለሚሄድ ከዚህ ጋር ተያይዞ የሚመጣ ገበያው ላይ ምርት ቢጨምር አብሮ ዋጋ የመጨመር ነገር አይኖርም ማለት ነው። ሌላኛው የገበያ ስርዓታችን ነው። ቅድም እንደተባለው በጣም ብዙ ትንንሽ ሻጮች ያሉበት የገበያ ስርዓት ነው ያለን። በመሃል ብዙ ደላላ አለ። ያንን የአጠቃላይ አቅርቦት ሰንሰለቱን የማዘመን ዘመናዊ የገበያ ስርዓት እንዲኖረን ማድረግ መስራት አለብን።
እውነት ደግሞ ሌላው የምርትና ምርታማነት ጉዟችን ገና አልተጋመሰም። ስለዚህ በሄክታር ማምረት ያለብንን ተጨማሪ መሬት በጣም ብዙ ነው ያለን እንደ ሀገር ብዙ ውሃ ብዙ መሬት ያለን ሀገር ነን። የምርትና ምርታማነት ስራችንንም አጠናክረን መቀጠል ይጠበቅብናል ማለት ነው። ይሁንና ባለፉት 12 ወራት የምግብ የዋጋ ንረት ከ31% በላይ ከነበረበት ወደ 14.6% ወርዷል በየካቲት። ይሄ ማለት ወደ 17 ፐርሰንቴጅ ፖይንት ማለት ነው ፐርሰንቴጅ ነጥብ ቀንሷል ማለት ነው። የሚጨምርበት ምጣኔ ዋጋ ንረት ጠፍቷል ኔጌቲቭ ሆናል ማለት አይደለም። በ31 ይጨምር ከነበረበት አሁን ወደ 14.6 ወርዷል። ይሄ የማረጋጋት ስራ በቀላል የመጣ አይደለም። ዝም ብሎ ከሰማይ አልወረደም፣ በመሰራቱ ነው የመጣው። ከዚህ ደግሞ ፈርዘር እንዲቀንስና ዜጎቻችን በተሻለ የኑሮ ሁኔታ እንዲኖሩ ኮሚትመንት አለ። ያን ዴሊቨር ለማድረግ እንሰራለን ማለት ነው። በጣም አመሰግናለሁ ፕሮፍ። የመጨረሻው ጥያቄ አይ ቲንክ ለኔ የመጨረሻው ብቻ ሳይሆን ለውይይቱም የመጨረሻ ነው መሰለኝ። ተግባር ተኮር ትምህርት ለመስጠት ኢንዱስትሪዎች ተባባሪ ባለመሆናቸው እየተሰጠ ያለ የቴክኒክና ሙያ እንዲሁም ዩኒቨርሲቲ ትምህርቶች ተግባር ተኮር አይደሉም። እውነት ወይንስ ሐሰት? እውነት ነው። ይሄ በትምህርት ስርዓት ውስጥ ከነበሩት ድክመቶች አንዱ ያቺም ትምህርት እንደው ብዙ ድክመት ያለባትም ትምህርት ተግባራዊ የሆነ ዕውቀት እና ክህሎት ለሰዎች ለተማሪዎቻችን መስጠት አለመቻሉ ነበርና ይሄንን ማስተካከል ይገባል በሚል የመጀመሪያው እርምጃ የተወሰደው ካሪኩለሙን በማስተካከል ካሪኩለሙ ለመጀመሪያ ጊዜ ድሮ ይሄ ኮምፕሬሄንሲቭ በሚባለው ጊዜ እንደነበረው 11ኛ እና 12ኛ ክፍል ያሉ ተማሪዎች ፕራክቲካሊ የሆነ የተግባር ትምህርት እንዲማሩ የሚያስችሉ ካሪኩለሙ ላይ ተጨማሪ የሆኑ ትምህርቶች ተዘጋጅተዋል። እነኛን ትምህርቶች በተግባር ለመስጠት ገና ሪሶርስ በየትምህርት ቤቱ እነኛን ነገሮች ማስተማር የሚችሉ ነገሮች ለማዘጋጀት እየተሞከረ ነው። በዚህ አመት ወደ 12 የሚሆኑ የተግባር ትምህርቶች ማስተማሪያ እንትን ተዘጋጅቶላቸው መጽሐፎች ተዘጋጅተው ወደ ትምህርት ይገባሉ። እንደዚህ ያልን እየጨመርን የምንሄደው ነው። የተግባር ተኮር ትምህርት አለመኖሩ ችግር በሁለተኛ ደረጃ ትምህርት ቤቶችና ወይም በኤሌመንተሪ ደረጃ ብቻ ያለ አይደለም። በዩኒቨርሲቲዎቻችንም ውስጥ አንዱ ትልቁ ችግር ከዚህ የተማሩትን ትምህርት በተግባር የሚሞክሩበት ሁኔታ አለመኖሩ ነው። የኢንዱስትሪ እና የዩኒቨርሲቲዎች ትስስር የሚለው አንዱ የዚህ ባለፈው 2 አመት ያደረግነው ትልቅ ኢኒሺዬቲቭ የትምህርትን በማስተካከል ደረጃ ይሄን የማስተሳሰሪያ ህግ አውጥተን በዛ ህግ መሰረት ተማሪዎች የኢንዱስትሪው የጤና ትምህርት የተማሩ በጤና እንትን ላይ ለምሳሌ ክረምቶችን ወር እንትን እየሄዱ የሚሰሩበትን ኢንጂነሮች ሜካኒካል መሐንዲሶች ከሆኑ በየፋብሪካው ሄደው የሚሰሩበትን ግብርና የሚሰሩበትን ነገር እንትን ለማድረግ በከፍተኛ ደረጃ ለመጀመሪያ ጊዜ ኢንቴንሽናል ሆኖ ትልቅ የምክር ቤት ተቋቁሞለት የተግባር ስራ እየተጀመረ ነው። ይሄ አይ ቲንክ ቀስ ያለ ትምህርቱን ሞር ተጨባጭ ወደ ሆነ እንትን ያደርሰዋል ብለን እናስባለን። በዩኒቨርሲቲዎች ደረጃ ይሄን ብቻ ሳይሆን አሁን አንዱ በቅርቡ ከትምህርት ማህበረሰቡ ጋር ውይይት ያደረግነው ይሄ ድሮ ጃንሆይ ጊዜ ጀምሮ የነበረ ኢትዮጵያ ዩኒቨርሲቲ ሰርቪስ የሚባል እንትን ነበር። ይሄ 3ኛ አመት ተማሪዎች ከጨረሱ በኋላ ለአንድ አመት ሄደው ፓርትሊ ያስተማራቸውን ህብረተሰብ የሚያገለግሉበት but even more importantly ከልጆቹ ዕውቀት ከሚመረቁበት ትምህርት ጋር በተያያዘ ሄደው መስራታቸው ችሎታቸውን ከፍ ያደርገዋል በሚል ይሄን ኢኒሺዬቲቭ አሁን እየተወያየንበት ነው።
መቼ ይደርስልናል የሚለው እንደተጠበቀ ሆኖ በዚህ ሳምንት እንደውም ሮብ ዕለት ወር ሐሙስ ዕለት ከዩኒቨርሲቲ ፕሬዝዳንቶች የቦርድ አባሎች ጋር በዚህ ጉዳይ ላይ ውይይት አድርገን በጣም ብዙ ሰው እየደገፈው አካሄድ ነው። ቀስያን ከሌሎችም የትምህርት ሴክተሩ እንትኖች ጋር ተወያይተን ከደረሰልን ለሚቀጥለው አመት ለማስጀመር እናስባለን። ጥያቄው የጠየቁት ይሄ ፕራክቲካሊ የሆነው ትምህርት በቂ ትኩረት አልተሰጠውም። ትምህርታችን በጣም አካዳሚያዊና ከንድፈ ሐሳብ ጋር ብቻ የተያያዘ ነው የሚለው ትክክል ነበር። ባለማወቅ አይደለም። it is just simply እሱን በተግባር ለማዋል I think ታስታውሱ እንደሆነ እንኳን ብዙ አልነበርኩም በዛ ጊዜ ይሄ ቴክኒካል እና ቮኬሽናል ኤጁኬሽን በሚል በስፋት ይጀመር ተብሎ ሲጀመር አንዱ ኤም ሞር ፕራክቲካል ወደ ሆነ እንትን እንውሰደው የትምህርት is not always አካዳሚክ ብቻ አይደለም። in fact በሚገርም ደረጃ ገበያው ራሱ ያሳያለው አሁን ብዙ ጊዜ እንትን አናረገውም እንጂ ዩኒቨርሲቲ ገብቶ አካዳሚክ በሆነ ፊልድ ከተመረቀ ተማሪ ይልቅ ጥሩ ቲቬት ላይ አናጢ ሆኖ የወጣ የተሻለ ደሞዝ ያገኛል። ግን የኛ ሜንታሊቲ በአብዛኛው ትምህርት ማለት የኮሌጅ እና ንድፈ ሐሳባዊ የሆነው ስለሆነ ሪስፔክት ስለማያገኝ ነው እንጂ ቅድም የሰጠሁት ምሳሌ እኮ ነው 640 ሺህ ተማሪ እንቀበላለን ተብሎ ያመለከተው ወደ 200 ሺህ መግባትም ያለ መፈለግ አለ። ገና መለመድ አለበት እንደ ባህል ይሄን ሀገር እናሳድግካል የሚመጣው ትውልድ የበለጠ ክህሎት ያለው ይሁን ካል ያ ክህሎት ሁለንተናዊ ነው መሆን ያለበት። it cannot just be ዝም ብሎ ቲዮሬቲካል ብቻ ሊሆን አይችልም። ፕራክቲካል ጥሩ ግንበኞች ያስፈልጉናል፣ ጥሩ አናጢዎች ያስፈልጉናል፣ ጥሩ የቧንቧ ሰራተኞች በሁሉም መልክ ነው ልጆችን ማብቃት ያለብን። ወደዛ እንሄዳለን እያጠናከር ነው እንሄዳለን። ኦንሊ እንትን ህብረተሰቡ ትንሽ ሜቢ መታገስ ያለበት ከሌላው ትምህርት በላይ የቴክኒክ እና የሙያ ትምህርት ውድ ነው። ቢኮዝ ብዙ የሚፈልገው መሳሪያ አለ ብዙ የመንግስትንም ወጪ በተወሰነ ደረጃ ይጨምረዋል። it's not just ብሎ ክፍል አስገብቶ ቋንቋ ማስተማር ወር ምናምን አይነት አይደለም። ማሽኖች ያስፈልጋሉ። እነኚህ ትንሽ ኮስትሊ ስለሆኑ ቀስ እያለ ዴቨሎፕ የሚያደርግ ነው። ዋናው ግን ተስፋ የምናደርገው አሁን በቶሎ ይሄ የዩኒቨርሲቲ ኢንዱስትሪ ትስስር የሚለው እንትን የሪሰርች ፈንድ ሁሉ ተመድቦለት ከዚህ በፊት አንዱ ኢንዱስትሪዎች እነኚህ ልጆች አሁን ተቀብሎ ማሰራት ምናምን ብሎ የማይሆን ወጪ ነው ምናምን የሚል እንትን ነበራቸው እና አሁን በመንግስት ደረጃም ፈንድ ተበጅቶለት የሪሰርች በነገራችን ላይ ተማሪዎቹ ብቻ አይደለም አስተማሪዎቹም አካዳሚሻኖቹም ሪሰርች የሚሰሩትም ከዛ ጋር ትስስር ያለው የሀገሪቱን ኢኮኖሚ ወደፊት ሊወስድ የሚችል ዕውቀቱን ወደፊት የሚወስድ እንዲችል እንዲሆን የምርምር ፈንድ ሁሉ እንዲቋቋም ነው ያአዋጅ እንትን የሚያደርገው። ወደዛ እየሄድን ነው። ጥያቄው ትክክል ነው። በመንግስት ደረጃ ከፍተኛ ግንዛቤ አለው። በትምህርት ሚኒስቴር ደረጃ ይሄን በሚመለከት ለመጀመሪያ ጊዜ ይሄን አዋጅ አውጥተናል። የኢንዱስትሪና የትምህርት ተቋማት ትስስር እንደዚህ ያጠናከር ነው ከሄድን አንድ ቦታ እንደርሳለን ብዬ ነው። በጣም የሚገርም ውይይት ነው የነበረው። ሪሊ ኢንትረስቲንግ ኮንቨርሴሽን እኔ ራሴ ከተነሳው ነገር ነው ኢቭን ፐርሰናሊ ብዙ መማር የቻልኩበት ነው። አይ ሆፕ በተለይ ይሄን ጥያቄ ያነሱ ዜጎቻችን እንደሞ ሰፊው ህብረተሰብ ከዚህ ውይይት ብዙ ጠቃሚ ነገር አግኝተዋል ብዬ ተስፋ አደርጋለሁ። ዜጎቻችን ያነሷቸው በርካታ ጥያቄዎች ነበሩ። ብጅታ የፈጠሩ እንዲብራሩ የፈለጓቸው ጥያቄዎች ነበሩ። እዚህ ባደረግነው ውይይት ብዙዎቹን እንዳባረን ተስፋ አደርጋለሁ። ከጥያቄዎቹ ጀርባ ግን ያለው ነገር ነው እኔ በጣም ልቤን የነካኝ። አጠቃላይ ኢትዮጵያ ውስጥ የፈጠነ ብልጽግና እንዲመጣ የተሟላ ማህበራዊ ልማት እንዲመጣ የመፈለግ ጉጉት እንዳለ ነው ያየሁት።
እንደሰማችሁት የኢትዮጵያ መንግስት በጣም በሰፊ ቁርጠኝነት የኢትዮጵያን ብልጽግና ለማሳካት እየሰራ ነው። ጤናማ የሆኑ የሞራል ልዕልና ያላቸው ዜጎችን ለማፍራት ከዚህ ቤት የተበላሹ ነገሮችን ለማስተካከል በትምህርት መስኩ ከታች ከህፃናት ጀምሮ በአዲስ መልኩ ዜጎቻችንን በማነጽ በየደረጃው ያለውን ደግሞ የትምህርት ጥራት በማስተካከል በጤናው ላይ ዜጎቻችንን ከበሽታ መከላከልና ሲታመሙም አክሞ ማዳን የሚያስችል አቅም በመገንባት ረገድ በዋና ዋና የኢኮኖሚ ዘርፎች ታምቆ ያለውን እምቅ የኢኮኖሚ አቅም ለማውጣት በግብርናው በአምራች ዘርፉ ሰፋፊ ስራዎች እየተሰሩ እንዳለ ነው ከዚህ ውይይት ያየነው። እኔ አስቀድመው ከነበረኝም በላይ ነው በያዝነው አቅጣጫ ላይ የተሻለ ተስፋ እንድጥል በዚህ አቅጣጫ ከሄድን የዜጎቻችንን መሻት ለማሟላት የትውልድ መሻት ኢትዮጵያውያን ለዘመናት ያልተሟላ ጥልቅ የማደግ የመበልጸግ መሻት አላቸው። ይሄ መሻት ሊሳካ የሚችለው መንግስትና ህዝብ የግሉ ሴክተር በገጠር ያለው በከተማ ያለው ህዝባችን አንድ ላይ ተባብሮ ይሄንን የልማት የመበልጸግ መሻት ለማሳካት ሲሰራ ነው። ይሄ ደግሞ በአንድ ምሽት በአንድ ጀንበር የሚሳካ ነገር አይደለም። ባጭር ጊዜ የተለያዩ ተግዳሮቶች አሉ። ከነዚህ ተግዳሮቶች ጀርባ በመካከለኛው ጊዜ በረጅም ጊዜ ልናሳካ ያሰብነውን ህልም ህዝባችን እንዲረዳ አደራ ማለት ፈልጋለሁ። በጣም በታሰበበት መልኩ የኢትዮጵያን የምግብ የኢኮኖሚ ሉዓላዊነት ለማረጋገጥ የዜጎቻችንን የዘመናት የልማት መሻት ለማሳካት መንግስት ከልቡ እየሰራ ነው ያለው። አንዳንዴ አጫጭር ተግዳሮቶች ሲገጥሙ በነዛ ተግዳሮቶች ምክንያት የረጅም ጊዜ ግቡን እንዳንረሳ ደግሜ አደራ ማለት ፈልጋለሁ። የቆረጠ ስብስብ ነው እዚህ ያለው። በዚህ ጊዜ የህዝባችንን የልማት መሻት ማሳካት አለብን የሚል መንግስት አለ። ለዚህ ጥሪ ምላሽ እየሰጠ ያለ ማህበረሰብ አለ። የሰማነው በግብርና በጤና በአምራች ዘርፍ እየተሰራ ያለው ስራ ዜጎቻችን ለዚህ የሰጡትን ምላሽ የሚያሳይ ነው። ተባብረን ከሰራን ኢትዮጵያን አፍሪካዊት የብልጽግና ተምሳሌት እናደርጋታለን። ጉዟችን ረጅም ነው። ቆርጠን በጋራ ተነስተናል። የዜጎቻችን የሀገር ልማት የጋራ ስራ መሆኑን ተረድተው በዚህ ስራ የራሳቸውን ድርሻ እንዲወጡ አደራ ማለት ፈልጋለሁ። ተማሪው በርቶ እንዲማር፣ አርሶ አደሩ የበለጠ እንዲያርስ፣ የሚያስተምረው በጥራት እንዲያስተምር ማድረግ ያስፈልጋል። ይሄ ሁሉ አንድ ላይ ሲመጣ ግን የልማት የብልጽግና ምኞታችን ይሳካል። ታሪክ ወደ ኋላ ተመልሶ ደግሞ ይሄን ጊዜ ሲያነሳ ኢትዮጵያውያን ወስነው በቃን ያሉበት ጊዜ ይሄ እንደሚሆን የታሪክ ጥፋት የተሰራበት ጊዜ ይሄ እንደሚሆን ካሁኑ በእርግጠኝነት መናገር ይቻላል። እንዲህ አይነት ኮንቨርሴሽን ስላደረግን በጣም ደስ ብሎኛል። ወሊክስ አመሰግናለሁ። Thank you.